ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የኳታር ዶሃ ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን ግንባታው ተጠናቆ ለአገልግሎት ሊውል ነው። ቅድስት ቤተክርስቲያን ሐዋርያዊ ተልእኮዋን ከሀገር ውስጥ አልፎ በአፍሪካ፣ በአውሮፓ እንዲሁም በአረብ ሀገራት ባቋቋመቻቸው ስብከቶች በኩል እየተወጣች ትገኛለች። ለዚህም ማሳያ የሆነው ለበርካታ ዓመታት በኳታር ዶሃ ሲገነባ የቆየው የጽርሐ አርያም ቅድስት ሥላሴ ቤተክርስቲያን ግንባታው ተጠናቆ ሊመረቅ መሆኑ ተገልጿል። ብፁዕ አቡነ ዲሜጥሮስ የሊባኖስ፣ የተባበሩት አረብ ኤሚሬትና መካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ እንዳሉት የቤተ ክርስቲያን ግንባታ በስኬት ተጠናቆ ቅዱስ ፓትርያርኩን ጨምሮ ሌሎች ብፁዓን አበው ሊቃነ ጳጳሳት፣ የመንግስት አካላት ጥሪ የተደረገላቸው እንግዶች በተገኙበት ግንቦት 6 እና 7 2018 ዓ.ም ተጠናቆ ለአገልግሎት ክፍት ይሆናልም ብለዋል። የሰበካ ጉባኤ አደረጃጀትና የቃለ ዓዋዲ አፈጻጸም በትኩረት ሊሰራበት እንደሚገባ ተመላከተ። ይህ የተባለው በጠቅላይ ቤተ ክህነት የሰበካ ማደራጃ ተዘጋጅቶ በሁሉም የአዲስ አበባ ክፍለ ከተሞች በተለያዩ ጉዳዮች ላይ ትኩረት በማድረግ እየተሰጠ በሚገኘው ስልጠና ላይ ነው። በስልጠናው የሰበካ ጉባኤ አደረጃጀትና የቃለ ዓዋዲ አፈጻጸም በትኩረት ሊሰራበት የሚገባ ጉዳይ እንደሆነም ተመላክቷል። የአድባራት የጽህፈት ቤት የሥራ ኃላፊዎች ራሳቸውን በትምህርትና በስልጠና በማሻሻል ትውልዱን የሚመጥን አገልግሎት መስጠት እንደሚገባቸውም ተመላክቷል። አብያተ ክርስቲያናት የውጭ እይታቸውን በማስፋት በጋራ የሆነውን የልማት ስራዎችን ሊሰሩ እንደሚገባ የተጠቆመ ሲሆን ይህም ከራሳቸው አልፈው የገጠሪቷን ቤተ ክርስቲያን መርዳት እንደሚያስችል ተገልጸዋል። መረጃው የአዲስ አበባ ሀገረ ስብከት ሚዲያ ነው። በአፋረኛ ቋንቋ ማስተማር የሚችሉ 2 ሰባኪያን ጨምሮ 35 የደረጃ 2 ተተኪ መምህራን ተመረቁ። በማህበረ ቅዱሳን የደብረ ብርሃን ማዕከል ከ18 ወረዳ ማዕከላት የተውጣጡ የደረጃ 2 ተተኪ መምህራንን ለተከታታይ 15 ቀናት በማሰልጠን አስመርቀዋል። ከተለያዩ ቦታዎች መምህራንን በመጋበዝ እያሰለጠነ እንደሚገኝ የገለጹት የማዕከሉ ስብከተ ወንጌል ዋና ክፍል ኃላፊ አቶ ምህረቱ ብርሃኔ ናቸው። የዋና ክፍሉ ኃላፊ አክለውም ስልጠናው ላይ በአፋረኛ ቋንቋ ማስተማር የሚችሉ 2 ሰባኪያንን ጨምሮ 35 ሰልጣኞችን አስመርቋል ብለዋል። መረጃው በማህበረ ቅዱሳን የደብረ ብርሃን ማዕከል ነው። የልማትና ክርስቲያናዊ ተራድኦ ኮሚሽን ለምስካየ ኅዙናን መድኃኔዓለም ገዳም ትምህርት ቤት ተማሪዎች ድጋፍ አደረገ። ትምህርት ቤቱ የተከበረ ትምህርት ቤት ነው ያሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን የበላይ ጠባቂ ብፁዕ አቡነ ሳሙኤል ለትምህርት ቤቱ አስፈላጊውን ስራ በመስራት ተፈላጊነቱን መጨመር እንደሚገባም አሳስበዋል። ተመልካቾቻችን ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።